ከትምህርት ቤት ጀምሮ እንግሊዝኛ ለስንት ዓመታት ያህል ተምራችኋል። ነገር ግን የሆነ ሰው መጥቶ let's have a conversation English ቢላችሁ የልብ ምታችሁ ይጨምራል። የሆነ ነገር መናገር ትፈልጋላችሁ፣ ነገር ግን ምንም የሚወጣ ነገር የለም ወይም የሚያስቅ ነገር ይሆንባችኋል። ነገር ግን ማንም የማይነግራችሁን እውነት አልንገራችሁ። ይህ የሚሆነው እንግሊዝኛ የማይገባችሁ ሰው ሆናችሁ ሳይሆን እንግሊዝኛን የምትማሩበት መንገድ የተሳሳተ ስለሆነ ነው። ትምህርት ቤት ላይ እንግሊዝኛ ልክ እንደ ሂስትሪ ምናምን ትምህርቶች ሁሉ ፈተና ሲደርስ ብቻ የምናነባቸው ከዛ ወደዛ የምንወረውራቸው ትምህርት አድርገው በአእምሯችን ውስጥ ቀርጸውብናል። መራሩ እውነታ ግን እንግሊዝኛን በመማር ብቻ በቋንቋ ፍሉንሲ አትሆኑ። በዚህ ቪዲዮ በማንኛውም ቋንቋ ላይ ፍሉንሲ እንድትሆኑ የሚረዷቸውን 12 ወሳኝ ነጥቦችን እሰጣችኋለሁ። 10 የእንግሊዝኛ ቪዲዮዎችን ከምታዩ ይልቅ ይህንን ቪዲዮ ብታዩት እጅግ እንደሚጠቅማችሁ በራሴ አምናለሁ። ምክንያቱም እንግሊዝኛን በትክክለኛው መንገድ እንድትማሩትና በአጭር ጊዜ ውስጥ ብቁ እንድትሆኑ የሚመራችሁን ኮምፓስ ይሰጣችኋል። ስለዚህም ከብዙ ድካም ትተርፋላችሁ ማለት ነው። እስከ መጨረሻው ቆዩ። መጀመሪያ ላይ መረዳት ያለባችሁ ነገር ስቶፕ ለርኒንግ ስታርት አኳየሪንግ። ይህን ኮንሴፕት በደንብ መረዳት ያስፈልጋል። ምክንያቱም ለርኒንግ ማለት መማር ማለት ነው። ቮካብላሪዎችን፣ ግራመሮችን፣ አገባቦችን ምናምን መማር፣ ይሄ ለርኒንግ ይባላል። ትምህርት ቤት እያደረግን እየለመድን የመጣነው ነገር ነው። ነገር ግን ሁለተኛ ዘዴ ደግሞ አለ፣ አኳየሪንግ። አኳየሪንግ ማለት ልጆች ከእናታቸው ቀጥታ ቋንቋ የሚማሩበት መንገድ ነው። ልክ አማርኛ እንደተማራችሁት ማለት ነው። በየቀኑ ለእንግሊዝኛ ኤክስፖዝ ይሆናሉ፣ ይሰሙታል፣ ያዳምጡታል፣ ሊናገሩት ይሞክራሉ፣ ይሳሳታሉ። እንደገና ደግሞ ኦቨር ኤንድ ኦቨር አጌን ያደርጉታል። የዛኔ እንግሊዝኛ ይችላሉ ማለት ነው። ይህ አኳየሪንግ ነው። ስኪል እንለዋለን። የመጀመሪያውን ደግሞ በለርኒንግ የምናገኘው ኖሌጅ ይባላል። ሰው በቋንቋ ላይ ሁለት ነገሮች አሉ፣ ስኪል ኤንድ ኖሌጅ። ቋንቋ የሚለመደው በስኪል ሆኖ ሳለ ብዙ ተማሪዎች ግን ለዓመታት ያህል ጊዜያቸውን ኢንቨስት የሚያደርጉት በመማር ላይ ብቻ ነው። እውነት ነው፣ መማር በጣም ይጠቅማል። ኖሌጅ ሳፖርት ስኪል ይባላል። ነገር ግን ስኪል የሚመጣው በፕራክቲስ እና በፕራክቲስ ብቻ ነው። ሌላ የተለየ መንገድ የለውም። እንግሊዝኛ እንደ ሳብጀክት ሁሉ ትምህርት አይደለም። ኢትስ ዘ ኮሚኒኬሽን ቱል፣ የመግባቢያ መሳሪያችን ነው። ከዚህ ከጠባቡ ዓለም ወደ ሰፊው ዓለም የምንገባበት አዳዲስ እድሎችን የምንከፍትበት መንገዳችን ነው እንጂ ጀስት ቋንቋ ወይም ሳብጀክት አይደለም። ሶ ኢፍ ዩ ዋና ቢ ፍሉንሲ የሚባለው በደንብ ቋንቋ መቻል ፍሉንሲ ይባላል። ልክ እንደ አማርኛ መቻላችሁት ማለት ነው። ፍሉንሲ ለመሆን ከፈለጋችሁ እንግሊዝኛ መጠቀም መጀመር አለባችሁ። ነገ አይደለም፣ ቀጣይ ሳምንት አይደለም፣ ዛሬውኑ ከቀላል ነገሮች መጀመር ትችላላችሁ። ሁለተኛው ቢልድ ቮካብለሪ ኢን ስማርት ዌይ፣ ቮካብለሪያችሁን በብልሃት መገንባት ማሳደግ። ይነውዳል ግራመር ባርችሁን ቃላቶችን ቮካብለሪዎችን ካወቃችሁ የምትናገሩት ንግግር ትክክል ባይሆንም መግባባት ትችላላችሁ። ነገር ግን በቮካብለሪ ነጭ ከሆናችሁ ጭራሽ መግባባት አትችሉም። እንዴት ቮካብለሪያችንን እንገንባው? ብዙ ተማሪዎች የዲክሽነሪ ቃላቶችን በመሸምደድ ጊዜያቸውን ያጠፋሉ። እናንተ ግን እንደዛ እንዳታደርጉ። አእምሯችን ነገሮችን ማስታወስ የሚችለው ወይ በስቶሪ መልክ ስንነግረው፣ በታሪክ መልክ፣ ወይ በሴንቴንስ ወይ ደግሞ ኢሞሽናል በሆነ መንገድ ስናቀርብለት በቀላሉ በአእምሮ ውስጥ የመዝገብ ችሎታ አለ። ነገር ግን ነጣጥለን ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያልን ከያዝነው ጭራሽ ነው የማያስታውሳችሁ። ሶ ከምን ጀምር? ከማንበብ ጀምሩ። ዝም ብሎ ማንበብ አይደለም። የማትወዱትን ነገር ጭራሽ እንዳትሞክሩት፣ አታንብቡት። ነገር ግን የሚያዝናኗችሁ ነገሮች፣ ኳስ የምትወዱ ከሆነ ስለ ኳስ፣ ዜና የሚያስደስታችሁ ከሆነ ስለ ዜና፣ የፊልም ታሪኮች፣ ፊክሽኖች፣ ችልድረንስ ቡክ አሉ። በተለይ ልጆች መጽሐፍ ጀማሪ ከሆናችሁ በጣም ይጠቅማችኋል፣ በቀላሉ ስለሚገባችሁ ማለት ነው። የሚያዝናናችሁና የምትወዱትን ነገር መርጣችሁ ማንበብ መጀመሪያ ያስፈልጋችኋል። ነገር ግን ስታነቡ አዳዲስ ቃላቶችን ታገኛላችሁ አይደል? ከዚህ በፊት የማታውቁት መዝግቧቸው፣ ጻፏቸው። ከዛ ትርጉማቸውን ለማወቅ ሞክሩ። ትርጉማቸውን አውቃችሁ ደግሞ አትተዋቸው። እንዴት ነው የሚጠሩ? ድምጻቸው እንዴት ነው? እንዴት እንደሚጠሩ ካወቃችሁ በኋላ በራሳችሁ መልኩ ደግሞ አረፍተ ነገር ጽፉባቸው። ምክንያቱም አይምሯችን ነገሮችን የሚረዳው በአረፍተ ነገር ነው ብለናል። በራሳችሁ መንገድ አረፍተ ነገሩ ሲሰሩለት ደግሞ የራሳችሁ ፈጠራ ስለሆነ የበለጠ ያስታውሰዋል። ከዛ በኋላ አትተውትም። ዩ ስፒክ ኢት አውት፣ ጮክ ብላችሁ ትናገራላችሁ። ስትናገሩ ደግሞ በባዶ እጃችሁ አይደለም፣ ስልክ ይዛችሁ ድምጻችሁን ትቀርጹታላችሁ። ድምጻችሁን መቅረጻችሁ በጣም ትልቅ ዋጋ አለው። ምክንያቱም መልሳችሁ ታዳምጡታላችሁ። አስክ ዮርሰልፍ፣ ግልጽ ነበር? በራስ መተማመን ነበረኝ? ዲድ አይ ሄዚቴት? እያመነታሁ ነበር? ዲድ አይ ሜክ ግራመር ሚስቴክስ? የግራመር ስህተቶችን ሰራው እያላችሁ ራሳችሁን ትጠይቁት። የራሳችሁ እንግሊዝኛ ተሰናባቾች ሆናችሁ ማለት ነው። ይህን መንገድ ከተጠቀማችሁ የእንግሊዝኛ ብቃታችሁን ለማሳደግ በጣም ይጠቅማችኋል። ለምሳሌ ስታነቡ ኦፖርቹኒቲ የሚል ቃል አገኛችሁ፣ አታውቁትም፣ ትመዘግቡታላችሁ። ከዛ በኋላ ፕሮናንሲዬሽን እንዴት እንደሚነበብ ትይዛላችሁ። ኦፖርቹኒቲ፣ ያ ኦፖርቹኒቲ። ከዛ የራሳችሁን አረፍተ ነገር ትመሰርታላችሁ።
ለምሳሌ እንግሊዝኛ መማሪ ብዙ ድሎችን ይሰጠኛል ማለት ከፈለጋችሁ learning English gives me many opportunities ማለት ትችላላችሁ። ይህንን ስፒክ አለው ታሩምተናችሁ ጮክ እያላችሁ ድምጻችሁን ትቀርጻላችሁ፣ ራሳችሁን ትገመግማላችሁ። ይህንን ሲስተም ሁልጊዜ ሲደጋግሙት በጣም ብዙ ቮካብላሪዎችን በትክክለኛ መንገድ ታውቃላችሁ። ቮካብላሪ ያወቃችሁ ማለት ደግሞ ሌላው ነገር በጣም ቀላል ነው። ኢቭን ማንበብ በራሱ የተሻለ ሰው እንድትሆኑ ያደርጓችኋል። ማራኪ ሰው ትሆናላችሁ። ሰዎች ከእናንተ ጋር መቆየት ይፈልጋሉ። ይህ ማለት ማንበባችሁ ለእንግሊዝኛ ቮካብላሪያችሁ መዳበር ብቻ ሳይሆን ኮሚኒኬሽን ስኪላችሁንም ያሻሽልላችኋል። ጉድ ሪደር ቢካምስ ኤ ግሬት ስፒከር። ሶስተኛው ግራመር ኢዝ ፎር አኪዩሬሲ። ግራመር ትክክለኛውን ነገር ለመናገር ነው ይጠቅማል። ነገር ግን ግራመር ቻላችሁ ማለት ፍሉንሲ ናችሁ ማለት አይደለም። ግራመር እጅግ በጣም ጠቃሚ ነው፣ ዋጋ አለው። ትክክለኛ ነገር እንድትናገሩ ይረዳችኋል። ግን ግራመር ቻላችሁ ማለት ፍሉንሲ ናችሁ ማለት አይደለም። መጀመሪያ አካባቢ እነዚህ ግራመሮች ላይ ትኩረት አድርጉ። ፕሬዘንት ሲምፕል፣ ዕለት ከዕለት ቀን በቀን የሚደጋገሙ ነገሮችን ለመናገር የምንጠቀመው ቴንስ ነው። ፕሬዘንት ኮንቲኒየስ፣ ይህ ደግሞ አንድ ነገር እያደረግን እንደሆነ ለመግለጽ የምንጠቀመው ነው። ሶስተኛው ፓስት ሲምፕል፣ ያለፈ ነገር ለመናገር ትላንትና፣ ባለፈው ዓመት ምናምን እያልን ለማውራት የምንጠቀመው ቴንስ። አራተኛው ፊውቸር ሲምፕል፣ ይህ ደግሞ ለወደፊቱ ለመናገር ስትፈልጉ። እነዚህ አራቱ ቴንሶች ላይ ማስተር ማድረግ ከቻላችሁ፣ ቮካብላሪያችሁን በደንብ ካዳበራችሁ እንግሊዝኛ ፍሉንሲ የማትሆኑበት ምክንያት የለም። ግራመር መማር ቀላል ነው፣ ነገር ግን ግራመር መጠቀም ትንሽ ሃርድ ነው፣ ትንሽ ይከብዳል። ይህ የሚሆነው ለምን ነው? ስለማንጠቀመውና ስለማንጠቀመው ብቻ ነው። ሌላ ምንም ምክንያት የለም። ሰው የግራመር ኖሌጃችሁን ወደ ምን መቀየር አለባችሁ? ወደ ስኪል መቀየር አለበት። እንዴት ነው የሚቀየር? ስኪል የሚመጣው ፕራክቲስ በማድረግና በማድረግ ብቻ ነው። ከምን መጀመር ትችላላችሁ? ሁሌ ማታ ላይ ቀናችሁን በእንግሊዝኛ ለመግለጽ ሞክሩ። ለምሳሌ yesterday I woke up at 6፣ ትላንትና 12 ሰዓት ነቅታችሁ እንደነበር ለመናገር ነው። ሲምፕል ፓስት ሜሞሪ I usually eat breakfast፣ ብዙ ጊዜ ቁርሴን እበላለሁ። ፕሬዘንት ሲምፕል፣ የሚደጋገሙ ነገሮችን ለመግለጽ ስትፈልጉ የምትጠቀሙት ቴንስ ነው። I am watching YouTube now፣ አሁን ላይ ዩቲዩብ እያየሁ ነው። ይሄ ደግሞ ፕሬዘንት ኮንቲኒየስ ነው። ቢ አድርገን ቨርባል ኢንግሊሽ የምንጠቀመው ቴንስ ስትራክቸር ነው። እያደረጋችሁ ያላችሁት ነገር ለመግለጽ ነው። I will go to sleep፣ ይህ ፊውቸር ሲምፕል ነው። ስለወደፊቱ የምታደርጉት ነገር ለመግለጽ ወደ አልጋ እንደምትሄዱ እየተናገራችሁ። እነዚህን ቀላል ልምዶች በየቀኑ ለማድረግ ሞክሩ። ቀስ በቀስ ግራመር የሚያስፈራ ነገር ሳይሆን በጣም ጠቃሚ የሆነ ስኪል ይሆናል ማለት ነው። ሳታስቡ ሳታሰላስሉ ዝም ብላችሁ መጠቀም ትጀምራላችሁ። አራተኛው ነጥብ ቲንኪንግ ኢንግሊሽ፣ በእንግሊዝኛ ማሰብ። ይህ ዘዴ ምንድን ነው ይባላል? ፍሉንት ስፒከሮችን ከስትራግል ስፒከሮች የሚለያቸው ነጥብ ነው ይባላል። አንዳንዶች እንግሊዝኛ ለመናገር ስትራግል ያደርጋሉ፣ ይታገላሉ። ሌሎች ደግሞ እንደልባቸው ስስ ያለ እንግሊዝኛ ይናገራሉ። ይህ የሚሆን ለምንድን ነው? የሚያስቡት በእንግሊዝኛ ስለሆነ። ምን ይፈጠራል መሰላችሁ? ብዙዎቻችን አዲስ ቋንቋ ስንማር ምን እናደርጋለን? አማርኛ የምናገር ከሆነ በአማርኛ እናስበዋለን። ከዛ በእንግሊዝኛ ምንድን ነበር ይባል እንተረጉመዋለን። ከዛ ቀጥለን ደግሞ የተረጎመው ነገር እንናገራለን። ይህ ስቴፕ ረዝም ያለ ስለሆነ ስንናገር ቀስ እንድንል ያደርገናል። ይህን ስቴፕ ማቆም አለባችሁ። በአማርኛ ማሰብ ከዛሬ ጀምሮ አቁሙ። እኮ እንዴት? በትርጉም ፍሉንስ የሚባለው ነገር ስለሚያጠፋባችሁ መፍትሄያችሁ ምንድነው? በእንግሊዝኛ ማሰብ ትጀምራላችሁ። ከምን መጀመር ይቻላል? ለምሳሌ ወደ ውጭ ስትወጡ the sun is bright today, this building is tall, I need to call my friend እንዲህ ያላችሁ ማሰብ በየቀኑ መጀመሪያ አካባቢ ሲል የሆነ መጀጃል ነገር ይመስላችኋል ወይም ደግሞ ሊያስቸግራችሁ ይችላል። ከሁለት ሳምንት በኋላ ኖርማል ይሆናል። ከወር በኋላ ግን ልማዳችሁ ስለሚሆን ዝም ብላችሁ ነው የምታደርጉት። ስለዚህ በማንኛውም ቋንቋ ላይ ፍሉንሲ መሆን ከፈለጋችሁ ዛሬውን በእንግሊዝኛ ማሰብ መጀመር አለባችሁ። ከነዚህ ከትናንሽ ነገሮች ጀምራችሁ ኮምፕሊኬት የሆነ ነገር ማድረግ የለባችሁ። አምስተኛው ነጥብ ስፒክ ኤቭሪ ሲንግል ዴይ፣ ከማሰብ አልፋችሁ መናገር መጀመርም አለባችሁ። ጮክ ብላችሁ ስትናገሩ ምላሳችሁ ይለምዳል። እውነተኛው የእንግሊዝኛ ፍሉንሲ የሚገነባው በስፒኪንግ እና በስፒኪንግ ብቻ ነው። ብዙ ቪዲዮዎችን በማየት አይደለም፣ ብዙ መጽሐፎችን በማዳመጥ አይደለም፣ በመናገርና በመናገር ብቻ ነው። ብቻችሁን ሆናችሁ ስለ ቀናችሁ ማውራት ትችላላችሁ። about your day, about your dreams, about your opinions ጮክ ብላችሁ መናገር ትችላላችሁ። የሆነ ነገር እያደረጋችሁ ከሆነ ናሬት አድርጉት፣ ተርኩት። ለምሳሌ ምግብ እየሰራችሁ ከሆነ ከቀላል ነገር ጀምራችሁ ሽንኩርት ስትከትፉ I am cutting the onions፣ መጥበሻው ላይ ዘይት ስትጨምሩ I am adding oil to the pan፣ ሽታው ደስ ይላል ማለት ስትፈልጉ it smells very good። በዚህ መሰረት አውትላውድ ስፒክ ማድረግ ትችላላችሁ። ጮክ ብላችሁ መናገር ትችላላችሁ። በሳምንት አንድ ጊዜ ለ3 ሰዓት ያህል ስፒኪንግ ፕራክቲስ ከምታደርጉ ይልቅ በየቀኑ ለ5 ደቂቃ ፕራክቲስ ማድረግ በጣም የተሻለ፣ ምክንያቱም ኮንስታንሲ ቢትስ ኢንቴንሲቲ ይባላል። ስድስተኛው ነጥብ ሊስን ላይክ ቻይልድ፣
ልክ እንደ ልጆች ማዳመጥ። አማርኛ እንዴት ለመዳችሁት? በማዳመጥና በማዳመጥ አይደል? ሰው እንግሊዘኛንም ማዳመጥ መቻል አለባችሁ። በደንብ ማዳመጥ ያስፈልጋል። ኦዲዮ ቡኮችን ማዳመጥ፣ ፖድካስት አሉ በእንግሊዘኛ የሚሰሩ የዩቲዩብ ቪዲዮዎችን ማዳመጥ፣ እንግሊዘኛ የሆኑ ማለት ነው። በአማርኛ ፍሉንሲ ከመሆናችሁ በፊት ደጋግማችሁ እንዳዳመጣችሁት ሁሉ እንግሊዘኛም ለመቻል ማዳመጥ በጣም ትልቅ ቫልዩ አለው። እዚህ ጋር አንድ ሚስጥር ልንገራችሁ። 10 አይነት የተለያዩ ቪዲዮዎችን ከምታዳምጡ ይልቅ አንድን ቪዲዮ 10 ጊዜ ደጋግሞ ማየት በጣም ትልቅ ዋጋ አለው። ምክንያቱም መጀመሪያ አካባቢ አይገባችሁ፣ ስትደግሙት የሆነ ነገር ትረዳላችሁ። ብዙ ጊዜ በደጋገማችሁት ቁጥር ግን የበለጠ በደንብ አድርጋችሁ ትረዱታላችሁ። ስለዚህ ምን ታደርጋላችሁ? በዚህ ሳምንት አንድ ቪዲዮ ምረጡ። ያን ቪዲዮ እየደጋገማችሁ አዳምጡት። ዝም ብሎ ማዳመጥ አይደለም፣ በደንብ ብስል አድርጋችሁ ማዳመጥ። ሪትሙን፣ የሚናገሩበትን መንገድ፣ ኢሞሽናቸውን፣ ስሜታቸውን ጨምራችሁ የሚናገሩትን ቃላቶች፣ እያንዳንዱ ነገር፣ አንዳንድ የማይገቧችሁን ነገሮች እየተረጎማችሁ በደንብ አዳምጡት። በአምስተኛው ቀን ኦልሞስት ሁሉም ነገር ግልጽ ይሆንላችኋል። ይህኛው መንገድ ፍሉንሲያችሁን በደንብ አድርጎ የሚያሳድግላችሁ። የምታዳምጡት ደግሞ የቻይናዊ ህንዳዊ አክሰንት ያላቸው አሉ። እውነተኛ ቋንቋ ተናጋሪ የሆኑ ስፒከሮችን በደንብ አድርጋችሁ ማዳመጥ። 7ኛ ሻዶ ኔቲቭ ስፒከርስ። ሻዶ ማለት ጥላ ነው አይደል? ጥላ ማለት የአንዱን አካል ምስል የሚይዝ ነው። ስለዚህ ኔቲቭ ስፒከሮች ወይም ተወላጆች የሚናገሩትን እናንተ እንደ ጥላ ሆናችሁ የሚሉትን ነገር እናንተም መናገር መደጋገም ነው። የሚሉትን ስትደግሙ ዝም ብላችሁ አትደግሙ፣ በደንብ አድርጋችሁ ታዳምጣላችሁ። የሚናገሩበትን ቶን፣ ቅላጼያቸውን፣ ስሜታቸውን፣ የሚያደርጉትን ድርጊት ለ30 ሰከንድ በቂ በደንብ ትሰሙትና ፓውዝ ታደርጉታላችሁ ቪዲዮ። ከዛ እናንተ ደግሞ ያሉትን ነገር ደግማችሁ ለመናገር ትሞክራላችሁ። አንድ በአንድ ቁጭ አድርጋችሁ እነሱ ያሉትን ማለት ነው። መጀመሪያ አካባቢ it seems very difficult በጣም አስቸጋሪ ሊመስላችሁ ይችላል። ነገር ግን ስደጋግሙት ቅላጼው በደንብ እየገባላችሁ ቀጥታ ኦሪጂናል ቋንቋ ነው ይሄ። ከጊዜያቶች በኋላ ስደጋግሙት በሳምንት፣ በ2 ሳምንት፣ በወራቶች ውስጥ አብረዋችሁ ያሉ ሰዎች ራሱ በለውጣችሁ በጣም ነው የሚደነቁት። ምክንያቱም የተበረዘ አክሰንት ሳይሆን ትክክለኛው አክሰንት በውስጣችሁ የሚገባና ኤክስፔሪንስ የምታደርጉት። ይህ ቴክኒክ ድራማቲካል በሆነ መልኩ ቋንቋችሁን ፍሉንስ ያደርግላቸዋል። 8ኛው ራይት ዴይሊ፣ በየቀኑ መጻፍ። ስታስቡት መጻፍና መናገር ደግሞ ምን አገናኝ ልትሉ ትችላላችሁ። ግን ስትጽፉ ሀሳቦቻችሁ ይደራጃሉ፣ የበለጠ ኮንፊደንት ትሆናላችሁ። ኮንፊደንስ ያለው ሰው ደግሞ መናገር አይከብዱም። እንግዲህ ምን ታደርጋላችሁ? ተቀላለ እርምጃ በየቀኑ 3 ሴንቴንሶችን መጻፍ ጀምሩ። ለምሳሌ today was difficult፣ ዛሬ ቀኑ ከባድ ነበር። I feel tired but keep going፣ ደክሞኝ ነበር ግን ቀጠሉ። tomorrow I'll try it again፣ ነገ ደግሞ እንደገና ሞክረዋለሁ። አያችሁ፣ እንደዚህ ሀሳባችሁን እንዳደራጃችሁ በየቀኑ 3-4 ነገሮች ስትጽፉ ኮንፊደንት ናችሁ፣ የመናገር አቅማችሁን በደንብ ታዳብሩታላችሁ። ይህንን ካደረጋችሁ በቂ ነው። 9ኛውና ወሳኙ ነጥብ ደግሞ ሜክ እንግሊሽ ዮር ላይፍ ስታይል፣ እንግሊዝኛን የህይወት አካላችሁ ማድረግ ነው። እንዴት? ለምሳሌ ፎኖቻችሁ በአማርኛ ከነበሩ በእንግሊዝኛ መቀየር ጀምሩ። ቲክቶክ፣ ሶሻል ሚዲያ ላይ፣ ዩቲዩብ ላይ የምታያቸው ነገሮች በአማርኛ ከነበሩ አብዛኞች ቀይሩና ቢያንስ 5 እንግሊዝኛ ቻናሎችን ፎሎ አድርጉ። አልጎሪዝሙ ከእናንተ ጋር አብሮ እንዲሰራ አድርጉት። የሆነ እንግሊዝኛ ቪዲዮ ሲመጡ ስክሮል እያደረጋችሁ ስኪፕ አታድርጓቸው። አቁሟቸውና ለመከታተል፣ ለመስማት፣ ለማዳመጥ፣ ለማየት፣ ለማንበብ ሞክሩ። አሁንም እያደረጋችሁ ነው። እንግሊዝኛ ላይፍ ስታይል ውስጥ እየገባችሁ ነው። እንደውም ምን ይባላል? ኢመርሽን አክሰለሬትስ ፕሮግረስ ይባላል። የሆነ ነገር ውስጥ ስትገቡበት ፕሮግረሳችሁን እያፋጠነ ቀጥታ ዳይቭ ማድረግ ነው፣ መግባት ነው። 10ኛው ነጥብ ስቶፕ ፊሊንግ ሚስቴክስ፣ ስህተት መስራትን አለመፍራት። እንደሚታወቀው ኢትዮጵያ ላይ ሰው እንፈራለን። እንግሊዝኛ ስንናገር ወይ ያካበድን ይሆናል ወይ ደግሞ ተሳሳተ ብለው ይስቁብናል። አለበለዚያ ያልተማርና የማናውቅ አይነት ሰዎች አድርገው ይቆጥሩናል ብለን እንፈራለን። ነገር ግን ኢቭን በጣም የምታደንቋቸው ፊልም ስፒከሮችን የጀመሩት ብዙ ጊዜ ከመሳሳት ነው። 1000 ጊዜ ይሳሳታሉ፣ 1000 ጊዜ እያስተካከሉ እየተነሱ ይቀጥላሉ። ለማንም ግድ ሳትሰጡ ጮክ እያላችሁ ተናገሩ። ጮክ እያለ የተናገረ ሰው ማሻሻያ ያገኛል። ዝም ያለ ግን ምን ይደረጋል? ምንም አማራጭ አላችሁ። ፍሉንሲ ለመሆን ስፒኪንግ ኢዝ ዘ ኦንሊ ዌይ። 11ኛው ነጥብ ኦልሞስት የመጨረሻው ማለት ይቻላል፣ ፋይንድ ስፒኪንግ ፓርትነርስ፣ የሚያወሯቸው ጓደኞች መፈለግ። ለብቻ መነጋገር ኢትስ ኤክሰለንት፣ ነገር ግን ከሰው ጋር መነጋገር ደግሞ በጣም እየተሻለ። ምክንያቱም ከሰዎች ጋር ፊት ለፊት መናገር ለማመደላችሁ ሪል የሆነ ኮንፊደንስ እየተገነባ ነው ማለት ነው። ሶ ላንጉጅ ፓርትነር ብታገኙ አሪፍ ነው። ኢቭን እንደናንተ እንግሊዝኛ የሚማር ሰው ሊሆን ይችላል፣ ወይም እንግሊዝኛ ኮሚኒቲዎች፣ ክለቦችን መቀላቀል፣ ኦንላይንም ሊሆን ይችላል። በሳምንት 3-2 እየተገናኛችሁ ሆን ብላችሁ ጊዜ መድባችሁ እንግሊዝኛ ፕራክቲስ አድርጉ። አረ እኔ የመቸኝ ወይም ደግሞ ጭራሽ እንደዚህ ጓደኛ አላገኝም ካላችሁ ቀላሉ ኤአይ አለ።
ላይክ ቻትጂፒቲ፣ ጀሚኒ ስለፈለጋችሁ ድረስ ያወሯቸዋል። እነሱ ጀጅ ያደርጓችሁ፣ አይስቁባችሁም። ሁሉም ሰው ተኝቶ ሳለ እኩለ ሌሊት ተነስታችሁ ብታወሯቸው ያወሯቸዋል። እንቅልፋቸው አይመጣም። እነሱ ከእነሱ ጋር መነጋገር ትችላላችሁ። ስትሳሳቱ ከፈለጋችሁ አርመኝ እስኪ ብትሉት ያርማቸዋል። የመጨረሻው እንደ ቦነስ ከላይ የጠቀስናቸው ነጥቦች እያንዳንዱ ብትተገብሯቸው እጅግ ከፍተኛ ለውጥ በቋንቋ ላይ ያመጡላችኋል። ነገር ግን ብዙ ኢንተረስት ካልሆናችሁ፣ ፍላጎት ከሌላችሁ በቀን 55 ደቂቃ መድቡ። ምን ለማድረግ? 15 ደቂቃ ሊስኒንግ ማዳመጥ፣ 15 ደቂቃ ሪዲንግ ከላይ ባየነው መሰረት ማለት ነው። ስታነቡ ዝም ብሎ ማንበብ ማለት ነው። 10 ደቂቃ ስፒኪንግ፣ አሁንም 10 ደቂቃ ራይቲንግ መጻፍ፣ 5 ደቂቃ ደግሞ ስታነቡ ውስጥ የያዟቸውን ቮካብለሪዎች የምትከልሱበት አድርጋችሁ በ55 ደቂቃ ውስጥ አንድ ሰዓት ራሱ አይሞላም ብትጠቀሙ እናንተ በማትገምቱት ደረጃ የእንግሊዝኛ ብቃታችሁ እጅግ ተሻሽሎና ተለውጣችሁ ታገኛላችሁ። እንግሊዝኛ መቻል ማለት ታለንት አይደለም። ኢትስ ዘ ሃቢት ነው። ሃቢት ደግሞ የሚለመደው ደጋግሞ አንድ ነገር በማድረግ ሰው ሊስን ዴይሊ፣ ቲንክ ዴይሊ፣ ራይት ዴይሊ ኤንድ ስፒክ ዴይሊ። በየቀኑ እነዚህን ለማድረግ ሞክሩ። እንደ በፊቱ እንግሊዝኛን በተሳሳተ መንገድ መማር አቁሙ። ጎላችሁ ደግሞ እንግሊዝኛን ቋንቋ መቻል አይሆን። እንግሊዝኛን መቻል የሚያመጣውን ጥቅም አስቡት። እንግሊዝኛ መቻል ማለት በህይወታችሁ የተሻለ እድል፣ በራስ መተማመን እንዲሁም ከጠባቡ ሀገር ወደ ሰፊው ዓለም የምትወጡበት አቋራጭ መንገዳችሁ ነው። ስታርት ቱዴይ። የበፊቱ ማንነታችሁ ያመሰግናችኋል። የእንግሊዝኛ ብቃታችሁን ለማሳደግ ይህንን ቻናል ላይክ ኤንድ ሰብስክራይብ ማድረጋችሁን ቸካሉ። አስተያየት ወይም ኮሜንት ካላችሁ ጻፉልኝ። Thanks for watching. Learn English with confidence. God bless our country.